ስለ ሃይማኖት እያለቀሱ ሲናገሩ አይታቸዋል። አንድ እስኪ ቪዲዮ ካገኘው ላሰማችሁ። ሁላችሁም ኮፒ ሊንክ ሼር አድርጉ። አሁን ፖለቲካው ተጀምሯል። የሚያዋጣው ነገር ወደ ፖለቲካው ነው። እርዳታው ሰብአዊ እርዳታ ማድረግ መልካም ነው፣ ግን በእርዳታ አናሸንፍም። በእርዳታ አማራን አናጠግበው። የመንግስት ስራ ነበር መሆን ያለበት እኮ። ግን እኛ ግን ፖለቲካ ብንሰራ እናሸንፋለን ብዬ ተስፋ አደርጋለሁ። ከሰው ልጅ ተርታ ያወጣል መስሎስ ለዚህ ስትራቴጂ ሼር አድርጉት። ከሰው ልጅ ተርታ ያወጣል። እነዚህ መለኩሴዎችን ቪዲዮ ካላችሁ ብታሰሙን ደስ ይለኛል። ብርጅስቶን እነዚህ መለኩሴ እያለቀሰች የመጣችው ሴትዮ በቃ እስከዚህ እናንተ ታሰማላችሁ በኋላ። አንድ አሁን እዚህ አሜሪካን ሀገር የሚኖሩ ጳጳስ አሉ ታውቃላችሁ። አንድ አባት ሲያለቅሱ አብይን ሲዋግዙ የነበሩትን እነ ዘመድኩን በቀለ ሟ ዘተዋህዶ ብለው የአማራን ፋኖ ትግል ሊነጥቁ የመጡ የህወሓት ሴረኞች አሉ። ሰሞኑን ስለ ሃይማኖት እንደዚህ ተገደለ እንደዚህ እያሉ የመጡ ማታለያ ነው። ተልኮው ልንገራችሁ፣ ባጭር ነው የምነግራችሁ፣ አጭርና ግልጽ። ተልኮው የህወሓት ነው። ህወሓት መልምሎ ያስቀመጣቸው ናቸው። ከፋንታውን ዋቄ ጀምሮ ሐቆ ነው። በትግሬ ጳጳስ ሳይሞት ጳጳስ የተሾመ በነጌታቸው አሰፋ በተሾሙ ጳጳሶች በኩል የተመለመሉ ናቸው። መልምሎ ያስቀመጣቸው ህወሓት ነው። ፋንታውን ዋቄ መናገር ይችላል። ኦርቶዶክስን ውስጧን በርብሮ ፈትፍቶ ያውቃታል። ተምሯል። ቀለም የዘለቀው ሰው ነው። ፋንታውን ዋቄ ምንድነው? ምን ብለን ያዘው? አውቆ አጥፊ ነው። ፋንታውን ዋቄ እያንዳንዱን ነገር ያውቃል። በጣም የተማረ ነው። ንግግር ይችላል። ኦርቶዶክስን ሙሉ በሙሉ ያውቃታል። ይሄ ሰውዬ አውቆ አጥፊ ነው። ቪዲዮን ላሰማችሁ ነበር፣ አይታችሁታል። አንድ መጣ ጥቁር ለብሳ የምታለቅስ ሚስጥሩን ዛሬ ላጋልጠው ብዬ ነው። አንድ ደብተራ ፀጉሩን ጠቅልሎ ገዳም ወጥቶ ሰርቶ መብላት ሲችል ግብፅ የሰጠንን ምልኩስና ይዞ ወንበዴ ደብተራ አንገቱ ስለተቆረጠ እኛ የምናለቅሰው ነገር የለም፣ የምንሸበረው ነገር የለም። ይሄ መታወቅ አለበት። ደብተራ በተገደለ ቁጥር፣ ደብተራ በተዘቀዘቀ ቁጥር እኛ እናለቅስ። አንድ ሚሊዮኖች አማራዎች ይቆረቅፈዋል። በርካታ ሽሎች አማራ አያድግም እየተባለ እየተሸለቀቀ በካራ ጨንግፈዋል። በርካታ አማራዎች በገጀራ፣ በቆንጨራ፣ በጦር፣ በመድኃኒት፣ በኤችአይቪ፣ በጥይት፣ በጋጀራ ተከትክተዋል። በጅምላ ተቀብረዋል። እንደ ቆሻሻ ተጥለዋል። ለፋንታውን ዋቄ ላክለት። እጃቸው ተቆርጦ ተክሌሻው በጻፈው መጽሐፍ እጃቸው ተቆርጦ በግሙዝ በሻንቅላዎች ከበሮ መምቻ ተደርጓል። የክንዳቸው አጥንት። ይህን ታውቃላችሁ? አማራ ከአይሁድ በላይ ከእስራኤሎች በላይ ጭፍጨፋ ደርሶበታል ስንል በማስረጃ ነው። የአማራ እጅ ነፍጠኛ ተብሎ ከበሮ ሲመታበት እናንተ የት ነበራችሁ? ነፋንታውን ዋቄና ተከታዮቻቸው ዛሬ መጣችሁ ሞአንበሳ እያላችሁ ሞአ ተዋህዶ እያላችሁ የፋኖን ትግል ልጠልፎ የመጣችሁ ኦሮሞዎች፣ ትግሬዎች፣ ሌሎችም ወኪሎች እዚህ አሜሪካን ሀገር የሚኖሩ አባት እኔ ያከብሮታለሁ። የት ነበሩ? ይሄ ሁሉ ሰው ሲያልቅ የት ስትቃወሙ ነበር?
ዛሬ የምትጮሁ ትላንትና በ28 ዓመት ትግሬ ሲጨፈጭፈን የት ነበራችሁ? የአሜሪካው ጳጳስ አሁን አብይን የሚቃወሙ ሰው ጳውሎስ እየገዛ ማቲያስ እየገዛ መንግስት አስቀምጧቸው እያለ እናንተ ካድሮች ናቸው። አማራ ያልተጨፈጨፈበት ዘመን የለም። እኒህ አባት አንድ ቀን ወጥተው በ28 ዓመት የህዋት አጋሜ አገዛዝ ሲጮሁ ሰምታችኋል ወይ? ኔቨር ኤቨር። አማራ ሾርት ሚመሪ አቱን መጣ ይቺ ካድሬ ጥቁር ለብሳ ስለተነፋረቀች አንቺ መሐይም ገልቱ አንቺን ተከትለን አመፀን አብይን አስክሬኑን ገለን ጎትተን ደብረ ጽዮንን ለማምጣት አንሰራም። ትግራይ ከዚህ በኋላ ወደ ማዕከላዊ ስልጣን መምጣት አይችልም። እንዳይመጣ ነው እየሰራን ያለነው። የራሳችሁን ምዕመን መጠበቅ ያቃታችሁ ነፋንታውን ዋቄ እናንተ ጳጳሳት ምትባሉ የራሳችሁን ምዕመን መጠበቅ አቅቷቸዋል። ጠቅላላ ዝሙተኛ ነው፣ ጠቅላላ ሌባ ነው፣ ጠቅላኛ ገዳይ ነው፣ ዋሾ ነው፣ አታላይ ነው። እነዚህ ደብተራ ዘባተሎች ተገደሉ፣ አንገቱን ተቆረጠ ብለ አማራ ምናምን አንሰማ። ያልጮኸችላቸውም ለነዚህ ዘባተሎች ደማቸው ዘራቸው አማራ ነው ብሎ ስላሰባችሁ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለአማራ መነኮሳት ጭፍጨፋ አመፅ ያላስነሳችሁ ምክንያቱ አማራ ናቸው። እኛ ግን ደብተራ ዘባተሎ ቡትቷም ለምን አንገቱን ቀርቶ አስከረኑን አቃጥለው ስንት ሚሊዮኖች ተፈናቅለዋል። በመቶ ሺዎች የሚቆጠር አማራ ተገሏል፣ ታርዷል፣ ተጨፍጭፏል፣ ዲስፕሌስድ ሆኗል፣ ሀብት ንብረቱ ተቃጥሏል። አማራዎች አይናቸው እያዩ በሳር ቤት ውስጥ ተቃጥለዋል። ከገደሏቸው በኋላ ገለባ አድርገው ኦሮሞዎች፣ ትግሬዎች በጋራ በክብሪት ለኩሰው ጋዝ አድርገው ሲቃጠሉ የት ነበራችሁ? ነፋንታውን ዋቄ ሞዓ ተዋሕዶዎች ይህን ቅረጹልኝ ላኩለት ለፋንታውን ዋቄ። እነዚህ ደብተራ ዘባተሎች ተገደሉ ብላችሁ የመጣችሁ የት አባታችሁ ነው? በማታውቁት ፖለቲካ ገብታችሁ ሃይማኖቱን ተገን አድርጋችሁ ትቀሰቅሳላችሁ። ለምን? ኦርቶዶክሱ አምጾ በአብይ ላይ ወይ በብልጽግና ላይ እንዲነሳና ትግሬ ተመልሶ 4 ኪሎን ይቆጣጠር ዘንድ የሚሰራ የፖለቲካ ሸፍጥ ነው። ያ ማለት በኦርቶዶክስ ተዋሕዶ የተደበቁ የህወሓት ወኪሎች ናቸው ብዬ ማጋለጥ እፈልጋለሁ። አንድ እኮ ባለፈው ኢየሱስ ሊመጣ ነው ሲለን ነበር። ጽፎ አይቻልም። ለምን ይመጣል? መቼ ይመጣል? የት ከተማ ይመጣል? ማን ይቀበለዋል? በአበባ ነው በሰረገላ ነው ብለህ ብትጠይቀው መልስ የለውም። ኢየሱስ ይመጣል ብሎ በትልቁ ጽፎ በሚሊዮን ቲሸርት ተደርጓል። ኢየሱስ ከየት ነው የሚመጣው? ኢየሱስ ምን ሊያደርግ ነው የሚመጣው? ኢየሱስ የት ከተማ ነው የሚመጣው? ኢየሱስ ምን ሊያደርግልን ነው የሚመጣው ብለን ብትጠይቀው መልስ የለውም። አታታል አታታል ሞዓ ተዋሕዶ ከፋኖ መሪዎች ጋር መሪነን ከሚሉ የህወሓት ወኪሎች ጋር ይሰራል። አስታውስ ዘመድኩንን፣ አስታውስ ዘመንን፣ አስታውስ ፋንታውን ዋቄን። ዛሬስ ህወሓት ተደብቃ እነገዱ አንዳርጋቸው ትናንት ሲጨፈጭፉን የነበሩትን ለማምጣት ዛሬም የሽግግር መንግስት ብለው ከጀዋር መሐመድ እስኬል ጋቢሳ እነዚህ የህወሓት እንቁላሎች በየብሔሩ የተፈለፈሉ ጥለዋቸው ሄዱ። ዛሬ አንገቱን ቀብሮ ህወሓት ትግሬ እየሰራ ነው። ሞዓ ተዋሕዶ አንደኛው የሃይማኖቱ ክንፍ ነው። የነ ማቲያስ የዘረኛ ትግሬ ጳጳሳት ተልኮ ነው። የጌታቸው አሰፋ የደብረ ጽዮን ተልኮ ነው። የአቦይ ስብሃት ነጋ ተልኮ ነው። ይሄንስ ምን ትላለህ? አማራ ሞዓ ተዋሕዶ ከፋኖ መሪዎች ጋር አብረው ይሰራሉ። አንደኛ በዘራቸው አማራነት የላቸው፣ ሁለተኛ ዘራቸው ነግሰው አያውቁም። እነዚህ እነ ፋንታውን ዋቄ በዘርህ ማን ነግሷል በሉት እስኪ፣ መልስ የለውም። ዓላማው ግን ልክ እንደ ዶክተሮች ህዝብን አመፅ አነሳስተው ኦርቶዶክሱን ነጠላ ሲዘው የሚሞት አማራ ይሞታል። ከዛ 100,000 ቲዲኤፍ ወደ አዲስ አበባ ገብቷል። ያንን አብይን በኦነግ ሸኔና በኦነግ ተባብረው
አዲስ አበባ ባሰረጉት ትግሬ ይመቱና የመንግስትን ፒላሮች መተው አብይን ጎትተው አስክሬኑን ደብረጽዮንን የማስገባት ሴራ ነው። አትናደድ። ከታች ያላችሁ ዘሪውን ብለህ ከምትመጣ ደብረጽዮን ነኝ ብለህ ጻፍ፣ ወይ ደግሞ ተከስተ ነኝ ብለህ ቀይር ስምክን። ዘሪውን ያማራ ስም። አትንጫጫ ጋኔ። ሐቁ ይሄ ነው። ሻዕቢያ አትንጫጫ። አብረን ነው የምትሰራው ኤርትራዊ። አትንጫጫ። ፋንታውን ዋቄ ትጋለጣለህ። ካንተ በላይኛ ፖለቲካን ጢባ ጢቤ ነው ምንጫወትበት። እውቀት ሊሆን ይችላል፣ ልታታለን ግን አይችልም። የአሜሪካው ርዕሰ ጳጳሱ በዚህ እድሜው ህወሓትን ለማንጣት ሲወጡ አያፍሩም። 28 ዓመት ሙሉ ያን ያህል ስንጨፈጨፍ እኒህ ጳጳስ አንድ ቀን አምፀው አያውቁም። ለምን? ትግሬ ነዋ ቦታቸውን የሰጣቸው፣ ጳውሎስ ነዋ፣ ማቲያስ ነዋ በአማራ ዲያስፖራ ላይ የጫናቸው። ትናንት ግን አብይን ተቃወሙ ተብሎ ይዘዋቸው ለአማራ ሊጭኑ ሲመጡ ስንመታቸው ነበር የጠፉ። ዛሬም መመታት አለባቸው። መዋተዋዶ መጥፋት አለብን። ግብስብስ አንቀበልህም። ፋኖ አለን እኮ እያሉ እነ ፋንታውን ዋቄ ሲናገሩ ሰምተናል። ሳልሳዊ ቴዎድሮስ ይመጣል የሚሉ ኋላ ቀር ያልሰለጠኑ የበሰበሱ የኦርቶዶክስ ተከታይነን አማይነን የሚሉ ዘባተሎች ሳልሳዊ ቴዎድሮስ ይመጣል። ከየት አባትክ ነው የሚመጣው? ብርጅስቶን ለምንድን ነው ሚዩት የማታረጉ? ስድብ የሚሳደቡ ሰዎችን እዚህ ጋር የሚረብሹትን ሚዩት አድርጉ አልኩ እኮ። ስራችሁን ካልሰራችሁ ሌላ ሞዴሬተር እፈልጋለሁ። ጠቅ ጠቅ አድርጋችሁ ሚዩት አድርጓቸው። ብሎክ እንዳታረው። ቁጭ ብሎ እያረረ ይስማ። እስክንድር ነጋ በዚህ ዙሪያ በስፋት የሚሰራው ከዘመነ ጋር እስክንድር ነው። ብታምኑም ባታምኑም እኔ አስረስ ማረ ዳምጤ ነግሮኛል። መዋተዋዶን እንድመታለት የመጣ ጊዜ ነገረ ዘመነንም ሊያስገቡት ዳዊትና መስቀል ያስሩለት እንደነበር መስቀል እንደቀረጹለት እኔ ይገባኝ ነበር። ፋክቱ ይሄ ነው። እስክንድር ነጋ ሆን ብሎ ነው ገዳም እየሄደ ያፈነድዳል። እንዴት ቪዲዮ ተቀረጸ ብላችሁ አታስቡ? አብይ ልማት ሲያለማ ለምን ያለማሉ ኦሮሞዎች ይላል። ለምን አይለማ? ሂልተን ሆቴል ሲሰራ እኮ የአማራዎች ቤት በሙሉ ፈርሷል። ግን ቦሌ ላይ 1000 ካሬ ሜትር ሰጥቷቸዋል። የዛሬው የኦሮሞ መንግስት ግን ትክ አለመስጠቱ የሚያሰፍረው መንገድ ደግሞ ከቀየው ማፈናቀሉ እንደ ህዋቶች እዚያው ላይ ኮንዶሚኒየም ሰርቶ እዚያው ቀያቸው ላይ ብድራቸው እድራቸው ሶሻል ፋብሪካቸው ሳይፈርሱ እንዲቀጥሉ ማድረግ ነበረበት ነው እንጂ እኮ ኦሮሞ ማፍረስ አለበት። ኮልኮሌ ሰፈርን የቀበሌ ቤት ማለት የአማራ ቤት ማለት ትርፍ ቤቶች ደርግ የወሰደው ነው። አብይ ያፈረሰው በሙሉ አሮጌ ቤት ነው። ግን ማን ነው እዚያ ላይ የሚጠቀምበት? እየፈረሰ ሰው የት ነው የሚሄደው ብለን ነው መጠየቅ ያለብን። በዚህ ሰበብ ኮሪደር ልማት እያለ የሸዋዎችን ጥይት ቤት ጀርባ እንዳለ አማራ ስለሆኑ አፍርሷል። ይሄ ወንጀል ነው። አብይ አህመድ እንመጣለን። መዝግባችሁ ካርታችሁን ፎቶውን የያዙ ቤቶቻችሁን ፎቅም ቢሰራበት እንወርሳለን። እየመጣን እናንተ ወርሳችሁን የለ አማራዎች እየመጣ ነው። ባይዘው አማራ እየመጣ ነው። እስካሁን ገብተው ነበር ትግሬዎች። እኔ ነኝ የምታገላ። ለዚህ ነው ሻዕቢያና ወያኔ ሞጣ መገደል አለበት የሚሉ ቤታችሁን በየከተማው ኮሪደር ልማት እያሉ የፈረሱትን ያለ አግባብ ህንፃዎቻችሁን እያሰራችሁ መዝገባችሁን እያስቀመጣችሁ ጠብቁ። ፋኖ ይመጣል። ትክክለኛው ፋኖ ይሄ ቀረጥ ቀራጩ ሳይሆን በህቡ የሚታገለው ወደ ሸዋ እየተጠጋ ከፍተኛ ዝግጅት የሚያደርገው ፋኖ ይመጣል። ሌላም ስራ እየተሰራ ነው። ከፋኖ በፊት ከአማራ በፊት ግን አመፅ አስነስተው ለመምጣት እነ ፋንታውን ዋቄ በሃይማኖት በኩል የመደባቸው ህወሓት ነው። በሚሊዮን ዶላር መድቦላቸዋል። ያቺ ቡትቷም ጥቁር ለብሳ ስታለቅስ የታባቷ ነበረች? አንቺ ሌባ ቆርጠ ላክላት። የት ነበርሽ 28 ዓመት? ህወሓት ያን ያህል ግፍ ሲፈጽም እኒህ አባታችን እኔ አከብሮታለሁ፣ መነኩሴ ነዎት። እዚህ እያሉ መች ተንፍሰው ያውቃሉ? ዛሬ ህወሓትን የማምጣት ድብቅ አጀንዳ ነው። ዶክተሮች 100% ተጨምሯቸዋል። ጥሪ አድርጋቸዋል። ከዚህ በኋላ ብትወጡ ግን እስር አይደለም አብይ አህመድ መምታት ያለበት፣ ጭንቅላቱን እንዳጋዚ ጊዜ በስናይፐር ነው የምትፈልጠው። 100% ጨምረለታል። መምህራኖች እኮ 3 ሺህ ብር ነው የሚከፈላቸው። እነሱ አላመፁ።
በዶክተሮች ውስጥ ህወሓት ቴዎድሮስ አድሃኖምን በጤና ሚኒስትር መድባ የፈለፈሏቸው ብዙዎች ናቸው እየቀሰቀሱ ያሉ። እነዚህን ዶክተሮች ለምን ለሀገር ቀርቶ ለምን ገሃነም አይገባም? ለምን ሳያክም አይቀርም? ጭንቅላቱን ፍለጠው። ህወሓትን ለማምጣት እየሰሩ ነው። አመፅ እንዲነሳ ነው። አልቻሉም። እንደ ዛሬ 8 ዓመት እንደ ሱዳን ሆ ብሎ አስነስቶ እነሱ 4 ኪሎ ሊይዙ ነው። ስለዚህ አማራ ፋኖ አልተዘጋጀም፣ አንድ አልሆነም፣ መሪ የለውም። እስከዚያ ግን እኛ ብልጽግና እንጠብቀዋለን። ፖለቲካዊ ነው። ሞጣ ብልጽግና ሆነ ትላል። አህያ ስለሆንክ ነው። ብልጽግና አይፈርስም። ለምን ይፈርሳል? ደግሞ ትግሬና ሻዕቢያ ሁለቱ ትግሬ ደግሞ ያልበላ ደግሞ አይጥ በገበሬ ጎተራ ላይ ለመልቀቅ ነው የምናመጣ። ትግሬ መልሰን ኖ ኤቨር ኔቨር ኤቨር አይሆንም። ዛሬ የማጋለጥላችሁ ሞዓ ተዋህዶ ማለት በሃይማኖት ክንፍ ጌታቸው አሰፋና ስብሐት ነጋ የሚመሩት ነው። ደብረጽዮን ይህንን አማራ እነዚህ ልክፍታሞች እዚያ የተሰበሰቡት ቡትቷም ደብተራዎች አማራ ሲገደል የት ነበሩ? ንገሩኝ። ወለጋ ላይ ያን ያህል ወሎ አማራ የቤተ አማራ ሲታረድ የት ነበሩ? ጅማ ላይ ክርስቲያኖች መደዳውን ሲታረዱ የሉም፣ አልተናገሩም። ከፋንታውን ዋቄ ጀምሮ እንደውም ፋንታውን ዋቄ ኦነግ አማራን አላረደም ነው ያለ። አየው። ስድብን ቀጥል ወንድሜ። እኔ ጨመዳ ገመዳ ተከስተ ቀጥል፣ ስድብን አያገባኝም። ኪሮስ ቀጥል። እኔ አላቆምልም። በጥይት ብትመጣ አላቆምልም። እኔ አፈራርሳለሁ። ዲፖርቴሽኑን እንደግፋለሁ። ወደብ ዘግተህ እየሰለልክ ሻዕቢያ ለስለላ ገብተህ ንግዱን ይዘህ ክፍለ ኢኮኖሚ ይዘህ ዶላሩን ይዘህ ብላክ ማርኬቱን ዱባይ ላይ ይዘህ አንቀህ አንተ ከፍ አንተ ዝቅ እያረክ የምትቀጥልበት ስርዓት አይኖርም። ለ500 ዓመት ወደብን እዘጋለሁ እያልክ አዲስ አበባ ውስጥ ምን ትሰራለህ ተብለህ መጠየቅ አለብህ። ህዝባችንን በተለይ አማራን እየዋደማችሁት ነው። ዲፖርቴሽኑ የተጀመረው መቀጠል አለበት። ምን ትሰራለህ? አሊያ ግን ቦርደሩን ክፈት፣ ቀይ ባህርን ክፈት፣ የአስመራን ቦርደሮች ክፈት፣ ድሃውን ኤርትራዊ ልቀቀው ወደ መሀል ሀገር አንዱን። አንድ ካልሆን ግን አሁን መንግስት የጀመረው ዲፖርቴሽን በጣም ምርጥ ነው። ያለ ድብደባ ያለ ማሰቃያት እንደ እውነቱ በቀጥታ ወደ ሀገራቸው መመለስ አለባቸው። ህዝቡን ኮንዶሚኒየም እንዳያገኝ አድርገዋል። በነፃ እኮ ጦርነት ረዳን ብለው በነፃ ነው ኮንዶሚኒየም የወሰዱ እነሱ ናቸው እኮ። አሁን ሙሉን ገዝተው እያከራዩ ነው ያሉ፣ እየጨመሩ ምን እያሉ ጠላት ናቸው እነዚህ። ዲፖርት መደረጉ መቀጠል አለበት። መንግስት የያዘው ስትራቴጂ በጣም ደስ የሚል እንደግፏለሁ። እስክንድር ነጋ በሞዓ ተዋህዶ በኩል ሞዓ ተዋህዶ ማን ነው የሚመራው? ሻዕቢያ ነው የሚመራው። ብታምኑም ባታምኑ ኤርትራውያን ናቸው የሚመሩት። የንጉሶችን ባንዲራ ንጉስ እኮ ንጉስናን ተገዝተና ቀኝ ተገዝተና ብለው ሄደ እኮ ነው። ኢትዮጵያ ቢሲና አይደለም ብለው ሄደዋል። ግን የኛን አንበሳ ያለበትን የነገስታትን የአማራ ነገስታትን ባንዲራ ሁልጊዜ ይዘው የሚወጡ በአሜሪካን ሀገርና አውሮፓ ኤርትራውያን ናቸው። ሻዕቢያዎች ማለት አውቀው ነው። በጣም ሰላዮች ናቸው። ልምድ አላቸው። ኢትዮጵያን ብዝብዝ አድርገዋታል። ተገንጥለው ሄደው ተመልሰው 2 ሚሊዮን ገብተዋል። ምን ይሰራሉ? ዋቺዱ there ምን ይሰራል? እዚያ የመንግስት አውድ ብልጽግና የያዘው አሪፍ ነው። ይሄ ሪፖርቱ እንደ መለስ ያስቆመው ማስቀጠላቸው 1990 ምናምን በጣም ጥሩ ነው። ይቀጥል። የኢትዮጵያ ህዝብ ቢያንስ እንኳ ጆሮው ኩትቻው ካንገቷ ሀብሏ ላይ ዳቦ አትነጠቅ። ዶላር እንደፈለጉ አይጨምሩም። ቤት ክራይ አይወደድም። ንግዱን ይዘውታል። እኛ ወደ አረብ ሀገር እንሰዳለን። አማራዎች ሀገራችን ተተን እነሱ ደግሞ ሀገሩን እየወረሱ ነው። ምን ማለት ነው? አንቀበለው። ሌላው ቪዲዮ ላሳያችሁ፣ አዳምጡ። ሶስት 360 ጉድ አይታችኋል። ሀብታሙ አያሌው የተባለ እኔ የአማራ ብሔርተኛ አይደለሁም አልደግፍም፣ ብትንትኑ ይውጣ፣ እኔ ኢትዮጵያዊ ነኝ እያለ ከካዲስኮ ሆስፒታል በቀጥታ ህወሓት ከፈታችሁ በኋላ ለስለላ የመጣ ነው ብያችሁ ነበር። ማንም አይሰማኝም፣ አይገባውም፣ ነገ ታገኘዋለህ እንደ ሀቢባ ብለህ ነበር ነው የምትል። ይኸውላችሁ ተደስቻለሁ።
በስስትም አመስግኛለሁ ዶክተር አብይ በዚህ ደረጃ መናገር በመቻላቸው ማለት ነው። ተቋማዊ ስራ መዘርጋት ወሳኝ፣ በጣም ወሳኝ። ዶክተር አብይ አንድ ሰው ናቸው። በተፈጥሮም ሊያልፉ ይችላሉ፣ በአደጋ ሊያልፉ ይችላሉ። ያሳስባል። የህዝባቸው ጥሩ እያደረጉ ያሉ ጥሩ ነገር ሊቀለበስ የማይችል መሆን የበለጠ አስር ማድረግ የሚጠበቅባቸው ይመስለኛል። በተቃዋሚ ጎራ ደግሞ ጠርዝ ላይ ቆሞ መጠባበቅ መቆም አለበት። ሀይሊ ፖቴንሻልን ለመጠቀም የሚያስችል እድል እየተመቻቸ ስለሆነ ይህን እድል ተጠቅመው ወደ ፍረንት መምጣት አለባቸው። የትግል እንዳይቀለበስ መስራት ያስፈልጋል። እንዳይቀለበስ በዙሪያው ለምስሉ ለሚያደርጉት እንቅስቃሴ ደጀን መሆን ያስፈልጋል። የበለጠ እንግዲህ ሀብታሙ አያሌው ማለት ይሄ ነው። አያችሁ ሀብታሙ አያሌው ማለት ይሄ ነው። አብይን እየደገፈ ነው። ብሪጅስቶን ግቢና አሰሚልኝ። ሌላኛውን ብሪጅስቶን የታለሽ? አንድ ቪዲዮ አሰሚልኝ። አንድ ቁጥር መጨረስ አለብን። ላይ አንድ ቁጥር አሳይ ብሪጅስቶን። አንድ ቁጥር ወይ ሰርኬ ያላችሁ ማሰማት ከቻላችሁ አንድ ቪዲዮ አሰሙልኝ። የሀብታሙ አያሌው አንድ ቪዲዮ ህዝቡ መስማት አለበት። ሌላ አንድ ቪዲዮ አለ፣ ሊታወቁ ይገባል። ቴንኪው ብሪጅስቶን። ሌሎቻችሁ ሼር አድርጉ፣ ሰው እንዲሰማው ነው። ሰላም ጤና ይስጥልኝ ብሪጅስቶን። ሁላችሁ ሼር አድርጉት። ብሪጅስቶን ሰላም ይቅርታ። የሀብታሙ አያሌውን የአማራ ብሔርተኛ አይደለውም አይመለከተኝም ብሎ አማራ ደግሞ በብሔርተኝነቱ ነው የሚድነው። አማራ ነኝ ሲል ነው የሚድነው አይደለም። ይሄ ሰውዬ ግን ምን ያህል ሰላይ እንደሆነ መስራት ሰርቶ ማያቅ በህይወቱ ኪንታሮት ያዘኝ ብሎ እየተገፋ አሁን እስኪያስሉ ቂጡን ላመመው ሰው አፍንጫው ላይ ኦክሲጅን አድርጎ እየተገፋ ከኤርፖርት ሲገባ አይተነዋል። በነጋታው ደግሞ ካበበለው ጋር እስክስታ ሲመታ አይተነዋል። ወንድ ልጅ ነው ምናምን እስር ቤቱ ነው እንዴት ሊወልድ ይቻላል? ይሄ እኮ መጠናት አለበት ብለን ነበር። ይሄ ሰው አሁን ካባ ሲለብስ አይተናል። እስኪ ቪዲዮውን አሰሚልኝ። እሺ የአማራ ብሔርተኝነትን አቅፈን ሹሩሩ ብለን ለማሳደግ አይደለም። የአማራ ብሔርተኞች ስላልሆነ እኔ አማራ ብሔርተኛ አይደለም። ሆኜም አላውቅም፣ ልሆንም አልችልም። እናቴም አባቴም አንተ ኢትዮጵያዊ ነህ እያሉ ነው ያሳደጉኝ። ተወልጄ ያደግኩት አዲስ አበባ ነው። ስነ ልቦናዬም የአዲስ አበባ ልጅ ስነ ልቦና ነው። ቤተሰቦችም እኔም ራሳችንን ስንገልጽ የኖር ነው። እኔ ሳድግ የኖርኩ ኢትዮጵያ ሰው ስለመሆን አንዱ የሌላውን ባህል ስለማክበር ነው። በምን አወቅሽበት በመመላለሱ ሲታሰር ወደ እኔ ሲፈታ ወደ እሱ የሚል ሀብታሙን የአገር ውስጥ ያስገባሁት እኔ ነኝ። ምናልባት ማታውቁ ከሆነ ሀብታሙን የመለመልኩት እኔ ነኝ። ኤርሚያስ ለገሰው አቅጅራ ነው። አዎ ተመልከቱ። እነዚህ ሁለቱም አንድ ላይ ሲመጡ ታስታውሳላችሁ። ህዋት ነው የላካቸው። ባይዘ ሁለቱም ነግራችሁ ነበር። ቀጥይ ክፋቸው በማስገባቴ ግን አይቆጭ። እኛ ሀብታሙ ስንመለምለው በነገራችን ላይ እኔ ብቻ አይደለሁም፣ ስም መጥቀስ አልፈልግም። እሱም ያውቃል። ሌሎች ሰዎች አሁንም ፓርቲ ውስጥ ያሉ ሰዎች ሀብታሙ መግባት አለበት ብለው የሚከራከሩ ሰዎች እኔ በጣም ይገርመኛል። ሀብታሙ አዲስ አበባ መጥቶ ከአዲስ አበባ ልጆች ጋር እና ይቀላቀላል እላለሁ። እያንዳንዱን የአዲስ አበባ ልጆች ባንክ ዘርፈዋል ብሎ ያሳሰረው እኮ እሱ ነው። በ97 እንሂድበት እንግዲህ በ1992 እና 97 ልደቱ አያሌውና ሀብታሙ አያሌው በተለይ በ1997 የምርጫ ወቅት ጊዜ 5041 የአዲስ አበባ አማራዎች ተገለዋል። ወጣቶች የጎዳና ተዳዳሪዎች እየታፈሱ በመኪና ቅንጅት ቲሸርት ሲጥልላቸው ለብርድ ብለው ለብሰው ተኝተው እነዚህ አማራ ናቸው። ስለዚህ በድህነት የጣሉትን አማራ እየጠረጉ ማስክ ተደብቀው እንዳይለዩ በጭነት መኪና እየጫኑ ገፈርሳ አካባቢ ሁሉ እየወሰዱ ይገሉ ነበር። ይሄን ታውቃላችሁ? 5041 ሰው ተገሏል። በማን? በልደቱ አያሌው። በማን? በሀብታሙ አያሌው። ይሄ ወንጀለኛ እኮ ነው ዛሬ ካባ የምታለብሱት። አየሽ፣ ሴትዮ አብራው መሰራ እኮ ነው ያጋለጠችው። በ1997 የምርጫ ወቅት አለች። ሰማችኋት? የአዲስ አበባን ወጣት በሙሉ ያስለቀመ ነው። በጥይት 5041 ሰው ተገሏል። በማን? በሀብታሙና በልደቱ አያሌው።
የሁለቱ አያሌው ልጆች ቀጥይ ይሄ አሁን አንተ አሰማኸው ነው። ሌላው አበበ በለው የሚባል ሰውዬ ላሰማችሁ። መንግስት ካልተወገደ ኢትዮጵያ የምትባል አትኖርም አይነት ትግል ውስጥ የምታደርጉ ሰዎች ከእናንተ ጋር የሚያገናኝ ብዙ ነገር የለኝም። እኔ አንዳንድ ጥያቄዎቼ እንዲታረሙ የምፈልጋቸው ጥያቄዎችን ልትጠቀሙባቸው ትችላላችሁ እና ያንን ይዛችሁ ልክ እንደናንተ ዶክተር አብይ ከስሩ ተነቅሎ እንዲጠፋ የምታገል አይነት አድርጋችሁ ልታቀርቡ ይችላላችሁ። በዛ ደረጃ አይደለም። መንግስት ካልተወገደ ይሄ መንግስት ካልተወገደ ዶክተር አብይ እንዲነቀል አልፈልግም። አበበ በለው ይባላል። 2019 ላይ ቅማንት ሆኖ አማራ አይደለሁም፣ ጎንደሬነት ኤክስክሉሲቭ ነው ኢንክሉሲቭ ነው፣ አማራነት ኤክስክሉሲቭ ነው ሲለን የነበር ነው። እንደውም ከዘራፊው ሄኖክ የሽጥላ ጋር የተጣሉ የዚያን ሄኖክ እንደ እውነቱ ምን አለው ታስታውሳላችሁ? አንተ እውነትም አማራ ጠልን አለው። አብረው ሲዘርፉ ከርሞ ጋበዘውና ገጠሙ በአማራ ብሔርተኝነት። ምን አለ አበበ በለው? አማራነት ዝም ብሎ ነው ምንድን አማራ የት ጎጃም ጎንደር ነው እንጂ ልክ እንደ ምን አላቸው ስማቸው አለና መጨረሻ ምን አለ አስታውሱት። አሁን ያን ቪዲዮ ነው ያለኝ፣ እሱ ግን አውርዶታል ከዩቲዩብ ላይ ለመዝረፍ ሲመጣ ግን አውርዶታል። ከዘመነ ካሴ ጋር እኮ ውሃው ሞላ እያለ በግንቦት 7 ጊዜ ገንዘብ ይሰበስብ ነበር። ሾርት ሚሞሪ ነው ዲያስፖራው። ምን አለ አሁን አብይ ተከስሩ እንዲነቀል የብልጽግና መንግስት አልፈልግም ነው የሚላቸው። እነዚህ ነው ኮተቶች ተሸክማችሁ ይሄ ሰውዬ ነው አሁን ከጉራጌዎች ጋር ሆኖ ካባ ይሸልመዋል። 360 የጠላት ምሽግ ነው። ከጉራጌ ብሩኪባስ ጀምሮ ለዘረፋ የመጡ ትናንትና በግንቦት 7 ጊዜ ሲያጭበረብሩ እንዳንከር ሚዲያ ሲዘርፉ አማራን በጎን ሲወጉ የነበሩ ናቸው። አስመራ ድረስ እኮ ሄዱ ናቸው። አበበ በለው ማለት ይሄ ነው። የፋኖ ራት እያለ ሙልጭ አርጎ ዘርፏል። አሁን ደግሞ ብቅ ብሎ መጥቷል። ገንዘብ አልቋላ፣ ሁካ የሚያፈረዱበት፣ ሺሻ የሚነፉበት፣ ይሄንን አደንዛዥ እንትን የሚለበልቡበት ከነ ታማይ ጋር ቁርጥ የሚበሉበት እያጠረ ነው። ቤት በካሽ ገዝተዋል። መኪና በካሽ ቴስላ እኮ ነው እየነዱ ያሉትና ሀብታሙ እያለ እነዚህ መናኛዎች አንድ ቀን ስራ ሰርተው አያውቁም። ይሄው የዲያስፖራው ክንፍ ነው። አማራ ጠሉ የአንድነት ኃይል ጉራጌው በተለይ ነው ይሄን እያደረገው ያለው። የጉራጌ ሰዎች ዳያስፖራዎች ናቸው ይሄን እያደረጋቸው ያለው። ሚስቱም ጉራጌ ናት። የሰላማዊ ሰልፉን የአማራን ነጥቆ የወሰደውም የእሷ ወንድም ነው፣ ጉራጌ ነው። ብሩኪባስ ጉራጌ ነው። ጉራጌዎች ከጉራጌ የመጡ አማራ እንዲደራጅ አይፈልጉም፣ ግን እነሱ በመስቀል ሄደው ይደራጃሉ። እስኪ አንድ የሽመልስ ጆሮን ቪዲዮ አሰምልኝ። እሺ እሱ ደግሞ ያው በኋላ ተገልጾበት እንቀጥቅጠው። እሱ ቀጥይ። የሽመልስ ጆሮን ይሄን ሚስቱን እኮ የማያከብር ከነ ልጆቹ በትኖ ሌላ ያገባውን ሰውዬ በአማራ ስም የሚነግደውን ደግሞ ስሙ። ስለ ፋኖ የሚለውን ስሙ። ፋኖ ጠላቴ ነው አዲስ አበባ፣ ፋኖ ደሜ ነው ዋሽንግተን ዲሲ። ዝም ብለሽ ክፋችሁ አማራ ስሙ የምንላችሁ ነገር ቃጥ ኦን አርጊው ወልማጭን በሉት ምንም አያገባኝም። እኔ እዚህ ቦታ ስገኝ ግጥም ላነባለሁ። እችን መናገር የሚከፋችሁ ሰዎች ይኖራሉ ማለት ኦሮሞ ይኖራል፣ አማራ ይሆናል፣ ትግሬ ምን አለ ፋኖ አያገባኝም። ይደገማ እንዴ ወልመጭ አያገባኝም፣ ቄሮ አያገባኝም። እኔ እዚህ ጋር የመጣው አለ ለናብይ እኮ ነው። ግጥም ልገጥም አይደለም ይሄን ልናገር ነው ያለ ፋኖን ግን ዛሬ ይዘርፍበታል ከሀብታሙ አያሌው ጋር። እነዚህ ጠላት ናቸው። የዋሽንግተን ዲሲና አካባቢው ሰዎች አፍረንባቸዋል። ፋኖ ደሜ አሜሪካ እየዞሩ በየቸርቹ እነዚህ ናቸው ገንዘብ የሚለቅሙ። ሰርተው አይበሉ። ሽመልስ መጋለጥ አለበት። ፋኖ አያገባኝም ያለ ሰው አዲስ አበባ ዛሬ እንዴት የፋኖ ታጋይ ሆኖ መጣ ብላችሁ ጠይቁ። አማራዎች ቀጥይ ድገሙ። ኦኬ ቀጥይ አጋጫችሁ ቦታ ስገኝ ግጥም ላነባለሁ። እችን መናገር የሚከፋችሁ ሰዎች ይኖራሉ ማለት ኦሮሞ ይኖራል፣ አማራ ይሆናል፣ ትግሬ አያችሁ። ፋኖ ቄሮ አይገባኝም፣ አያገባኝም፣ ወርጭም
አያገባኝም። እዚህ ቦታ ስገኝ ይችል ልናገር ነው። ግጥም ልገጥም ልመጣ አልመጣሁም። ይሄ ስናገር የሚከፋው ሰው ሊኖር ይችላል። አያችሁ ኦሮሞን ማለት ነው ቄሮ ሲናገር ፋኖስ አማራውን ማለት ነው። ዛሬ እነዚህ ግን የፋኖን እራት እያሉ ከናበበለው ጋር በፋኖ ይነግዳሉ ከናብታማ እያለው ጋር። እነዚህ ናቸው እንግዲህ ደንቆሮው ዳያስፖራ ሁልጊዜ መስጠት የማይከታክተው ዳያስፖራ እነዚህ ነው ተሸክሞ ያለው። በተለይ እነዚህ የሚሸከማቸው የአንድነት ኃይሉ ነው። የአማራን ማሸነፍ የማይፈልገው በአንድነት ስም አማራን ትግል የሚጎዳው ኃይል ነው። እንዴት ይሄን ማለት ነው? እንደ አማራም ሊቆጠሩ አይችሉም። ሌላ ቪዲዮ አለ አዳምጡ። ስለ ይልቃል አሁን ደግሞ ህዋት የላከው ሰላይ ብር ሸለቆ ላይ የተመለመለው ሰማያዊ ፓርቲን ጌታቸው አሰፋ ያቋቋመለትን ይልቃልን ስሙት የሚለው አዳምጡ። እንግዲህ በዚህ የአማራ መፈናቀል ስላነሱልኝ ነው ወደ እንመለስ። ሰኔ 2005 በታተመው ላይፍ መጽሔት ላይ አማራ የሚባል ጎሳ ወይም ብሔር የለም ብለዋል። አሁን ደግሞ የአማራ መፈናቀል እያሉኝ ነው። ቃል በቃል ላንብብሎት። አሁንም ያው ፍርድ ቤት እንዳይመስል ነገሩ ቃል በቃል ምክንያቱም ከኮንቴክስት ውጭ ነው ብለው ሌላ ማስተባበያ ሰጥተው ስለነበረ እሱን አይቼው ስለነበረ ነው። አነባዋለሁ። አማራ የሚባል ጎሳ ወይም ብሔር መኖሩን አማሮች የምትላቸው ሳይቀር አያምኑም። ለምሳሌ እኔ ጎጃም ነው የተወለድኩት። ከጓደኞቼ ጋር ስንጨዋወት እስላም አማራ እንላለን እንጂ አማራ ጎሳ ስለመሆኑ አናውቅም። እኔ አማራ የሚባል ጎሳ ስለመኖሩ የሰማሁት ዩኒቨርሲቲ ከገባው በኋላ ነው። አማርኛ ተናጋሪው በብሔረሰብ የሚያምን አይደለም። እንደው ከአንዳንድ አክራሪ ሰዎች ጋር እንዳታጠለኝ እንጂ አማራ የሚባል ጎሳ ወይም ብሔር ስለመኖሩ የሚያሳይ ማስረጃ የለም ብለው ነበር። እንግዲህ ኢንጂነር ዛሬ የሀሳብ ለውጥ አድርጓል። አማራ የሚባል አለ እሱና ያ ኮንሴፕትና አሁን የምትይው ነገር በደንብ ካነበብሽው በደንብ አደረኩት። ለእርሶ እንዲያለ ከምናልባት 2005 ላይ የተነገረ ስለሆነ ለእርሶ አነበብኩሎት እኮ እኔማ ገባኝ። አማራ በፖለቲካ አይደንቲፋይ ተደርጎ መጠቃቱ፣ መደብደቡ፣ መሰቃየቱ በነመለስና በኦነግ ሪቶሪክ ተሰርቶለት የሀገር ጠላት ተደርጎ የትግል ሁሉ መጀመሪያ መሆኑ የታወቀ ነገር ነው። የአማራ ሕዝብ ሶሻል ሳይኮሎጂ ምንድን ነው ብትይ አሁንም ተገዶ ገባበት እንጂ ኢትዮጵያ ሀገሩ እንደሆነች በየትኛውም ቦታ ላይ ከፍ ብለሽ ካነበብሽው እኮ ምንም ነገር ሳያገኝ በሶማሌ ጦር መጣ ሲባል ሂዶ የሚሞት ይላል እኮ አይደል? አንብበሽዋል? ምንም ነገር ያላገኝ ያ ማለት ማንን ነው? አሁን ዋናው እሱ መከራከሪያ አማራ አለ ወይስ የጎሳ መጠሪያ ነው የሚለው እኮ እርሶ የለም ብለው ስለነበረ ነው አማራ የሚባል አማራ የሚለው አንድ ጊዜ አማራ የምትባለው እቺ ወርዷ የለችም። እኔ እንደውም ከአክራሪዎቹ ጋር እንዳታጣለኝ እንጂ የሚባል የለም። እኛ ድሮ ጎጃም ውስጥ የምንለው አማራ የምንለው ክርስቲያን ለማለት ነው እንጂ በጎሳ አማራ የሚባል ጎሳ የለም እያሉ ነው። ይሄንን አሁን አለ ወይ አለ ወይስ የለም? ይኸውልሽ ህዝቡ አማራ ተብሎ አይደንቲፋይድ ሆኖ አለ ከሰማሽ። አማራ የሚለው ግን የጎሳ መጠሪያ ነው አይደለም የሚለው የሶሺዮሎጂን ጥናት ብትወስጂ አማራ ምን አይነት ብሔረሰብ ነው? ነገድ ነው ወይ? ጎሳ ነው ወይ? ብሔረሰብ ነው ወይ የሚለው አሁን አማራ የሚለውን ሀራ ነፃነት አድርገው ህዝብ አድርገው አማራ ነፃ ህዝብ ማለት ነው የሚሉ አሉ። ልክ አሁን ለምሳሌ ጉራጌ የሚለውን ጉራንስ ከሚባል ከዚህ ቦታ መዘባዘብ ነው ዋናው። እንግዲህ በዚህ የአማራ መፈናቀል ስላነሱልኝ ነው ወደ እንመለስ። ሰኔ 2005 በታተመው ላይፍ መጽሔት ላይ አማራ የሚባል ጎሳ ወይም ብሔር የለም ብለዋል። አሁን ደግሞ የአማራ መፈናቀል እያሉኝ ነው። ቃል በቃል ላንብብሎት። አሁንም ያው ፍርድ ቤት እንዳይመስል ነገሩ ቃል በቃል ምክንያቱም ከኮንቴክስት ውጭ ነው ብለው ሌላ ማስተባበያ ሰጥተው ስለነበረ እሱን አይቼው ስለነበረ ነው። አነባዋለሁ።
አማራ የሚባል ጎሳ ወይም ብሔር መኖሩን አማሮች የምትላቸው ሳይቀር አያምኑም። ለምሳሌ እኔ ጎጃም ነው የተወለድኩት። ከጓደኞቼ ጋር ስንጨዋወት እስላም አማራ እንላለን እንጂ አማራ ጎሳ ስለመሆኑ አናውቅም። እኔ አማራ የሚባል ጎሳ ስለመኖሩ የሰማሁት ዩኒቨርሲቲ ከገባው በኋላ ነው። አማርኛ ተናጋሪው በብሔረሰብ የሚያምን አይደለም። እንደው ከአንዳንድ አክራሪ ሰዎች ጋር እንዳታጣለኝ እንጂ አማራ የሚባል ይልቃል ጌትነት ማለት ልክ እስክንድር ነጋም አማራ የለም ብሎ ያውቃል። ልደቱ አያሌ የለም ብሏል። የዚህ ንግግር ነው። እነዚህ ሁሉም የህወሓት ወኪሎች ናቸው። ቀጥይ አንቺ ሂጅባቸው። እንግዲህ ከዚህ በላይ እኔ የማሳየው ቪዲዮ በቃ ሰዓት ስለሌለኝ ቀጥይ ሂጅበት። አሁን ምልህ እነኚህ ምልምሎች ከጀዋር መሐመድ ጀምሮ በጣም ጊጋንት የሆኑ መንግስት መዋቅር ውስጥ የነበሩ ሰዎች ከጀርባቸው አሉ። እነሱ የሚሰጧቸውን ነው የያዙ የሚወጡት። የጀዋርን ትላንት ነው ከትላንት በስቲያ ተናግረነዋል። ለምሳሌ አሁን ተስፋዬ ገብረእባብን መውሰድ ይቻላል። ተስፋዬ ገብረእባብ ብሔራዊ ውትድርና ዘምቶ ቲፒኤልኤፍ ማረከችው እና ትግሬ ሆኖ በጣም የተቀናጣ አማርኛ ስለሚናገር ወደ መሀል ሀገር አምጥተው አማራ ላይ ይሄን አይነት ትርክት እንዲጽፍ አደረጉት እና ይሄ ግለሰብ አሁን በቀደም ራሱ በወጣው መረጃ መሰረት የአጼ ኃይለስላሴ እናት ጀሚላ አሊ ነው። ሼር አርጉ፣ ኮፒ ሊንክ አርጉልኝ፣ ታብታብ አርጉ፣ ሁላችሁም ሼር አርጉ። ቀጥይ። ጀሚላ አሊ ነው የምትባለው። አጼ ኃይለስላሴም እንደዚሁ ሌላ የሙስሊም ስም ነው ያላቸው፣ ኦሮሞ ናቸው እያለ ነው። እኛ ይሄ መጽሐፉ ትርክቱ ከወጣ አማራ ጡት ቆረጠ የሚለው ትርክታቸው አፈር በላ። እንዴት ብትል ፓራዶክስ ነው። አንዱ ከሌላው ጋር ይጣላል። እነኛ ነገስታት ሁሉ እሱ እንደሚለው መረጃ አለኝ ሰነድ አስደግፌ ነው መጽሐፉን የጻፍኩት እያለ ሲናገር ነበር። የኛ ጥያቄ ግን ለምንድን ነው ታዲያ የእነሱን የቤት ጣጣ አማራው ላይ የቆለሉት ነው ጥያቄያችን። አማራውን ይህን ያህል ዓመት አሳደው ማረድ ለምን አስፈለገ? እነሱ ሁሉም ኦሮሞዎች ከሆኑ አገር ከሰሩ ታሪክ ካላቸው ሲጀመር ፊደል ለምን የላቸውም? ለምን በቀኝ ገዢ ፊደል ይጽፋሉ? ሲቀጥል ደግሞ እንዴት ለምን አምጥተው አማራው ህዝብ ላይ ቆልለው አማራውን አሳዶ አርዶ መብላት አስፈለገ? ምክንያቱም የሚናገሩት ታሪክ ራሱ እርስ በራሱ ስለሚደባደብ ነው። ይህ